ስንመለከተው ሊደርሺፕ ኤንድ ቼንጅ ማኔጅመንት ሚድ ኤግዛም አሉ። የተወሰኑ ትሩ ፎልስ እና ቾይስ ኩዌሽኖችን አዘጋጅቼላችኋለሁ። ስለዚህ እንደተለመደው ከቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከቻላችሁ ቪፒኤን አብርታችሁ ቪዲዮ ይሉኝ። ወደ ቪዲዮ እሺ፣ በመጀመሪያው ፓርት የምናየው ፎልስ ይሆናል ማለት ነው። ኢፍ ደ ስቴትመንት ኮሬክት ሳይ ትሩ ኤንድ ኢፍ ደ ስቴትመንት ኢዝ ፎልስ ሳይ ኢፍ ደ ስቴትመንት ኢንኮሬክት ከሆነ ፎልስ በማለት ትመልሳላችሁ ማለት ነው። ስለዚህ አንደኛ ኤክስፐርት ኦር ኢንፍሉዌንስ ቤዝድ ኦን ፖሴሽን ባይ አን ኢንዲቪዥዋል ኦፍ ኤ ዲዛይረብል ሪሶርስ ኦር ፐርሰናል ትሬት ይላል። ስለዚህ አሁን ስለ ታይፕ ኦፍ ፓወር እያወራ ነው። ስለ የትኛው ፓወር? ስለ ኤክስፐርት ፓወር። ስለዚህ ኤክስፐርት ፓወር ምንድን ነው ይላል እዚህ ጋር ዲፋይን ሲያደርግ ቤዝድ ኦን ፖሴሽን ኢንዲቪዥዋሉ ባለው ዲዛይረብል ሪሶርስ እና ፐርሰናል ትሬንት በሰዎች ላይ ኢንፍሉዌንስ ሲያደርግ ነው የሚለው። ግን እዚህ ጋር ያለው ስለ ኤክስፐርት ፓወር አይገልጽም። ኤክስፐርት ፓወር ማለት ሰዎች ባላቸው ኖሌጅ፣ ስኪል እና ኤክስፒሪያንስ ምክንያት ኢንፍሉዌንስ መፍጠር ሲችሉ ነው። ለምሳሌ አንድ ዶክተር ኢንፍሉዌንስ የሚኖረው በኛ ላይ ኤክስፐርት ፓወር ስለሆነ ነው። ስለዚህ ይህንን መድኃኒት ውሰዱ ቢለን ከታመምን እንወስዳለን። ምክንያቱም ያ ሰውዬ በዛ ዙሪያ እውቀት ስላለው ማለት ነው። ስለዚህ ኤክስፐርት ፓወር ማለት እንደዛ ነው። እዚህ ጋር የተሰጠው ዴፊኒሽን ግን ምንድን ነው? ሪፈረንት ፓወር ነው። ሪፈረንት ፓወር ማለት ኢንዲቪድዋሉ ባለው ዲዛይረብል ሪሶርስ ሊሆን ይችላል ወይም ፐርሰናል ካራክተሪስቲው ያደነቅ ነው ሪፈረንት ፓወር ይባላል። ስለዚህ ለምሳሌ የሶሻል ሚዲያ ላይ ያሉ ሴሌብሪቲዎችን ብታዩ የምታደንቋቸው ፌመስ ሰዎች ባላቸው ፐርሰናል ትሬት ነው የወደዳቸዋቸው። ስለዚህ እሱ ነው ሪፈረንት ፓወር የሚባለው። እዚህ ጋር ግን ስለ ኤክስፐርት ፓወር አይገልጽም ማለት ነው። ስለዚህ ኮሽን ነምበር 1 ፎልስ ይሆናል ማለት ነው። ኮሽን ነምበር 2 ላይ ስንመጣ ማናጀር ዱ ቲንግስ ራይት በት ሊደር ዱ ዘ ራይት ቲንግስ ይላል። ስለዚህ ማናጀሮች ዱ ቲንግስ ራይት አለ፣ ሊደር ደግሞ ዱ ራይት ቲንግስ። ስለዚህ ይሄ ትሩ ነው ፎልስ ነው ወደሚለው ስናይ ማናጀር ማለት ዱ ቲንግስ ራይት ስንል በዋናነት የሚያተኩሩት ኤፊሽንሲ ማምጣት ላይ ነው። በኦርጋናይዜሽን ሩል፣ ፕሮሰስ፣ ስትራክቸር ተከትለው ትክክለኛውን ነገር መስራት ላይ ነው የሚያተኩሩት። ግን ሊደር ከሆነ ደግሞ ምንድነው ዱ ራይት ቲንግስ፣ ራይት ቲንግ ነው ብሎ የሚያስበውን ቪዥን ሴት ማድረግ ሊሆን ይችላል። ክሊር ፓዝ ለሰራተኞች ማሳየት፣ እነሱ ሞቲቬት ማድረግ እና ትክክለኛው እንዲሰሩ ማድረግ ላይ ይሆናል ማለት ነው። ስለዚህ ማናጀር ከሆነ ዱ ቲንግስ ራይት። ቲንግስ ራይት የምንላቸው የተቀመጡ አሴሮል አሉ፣ እነሱን ተከትለ እንድንሰራ ነው። ሊደር ግን ዱ ራይት ቲንግ። ራይት ቲንግ ማለት እሱ አሪፍ ነው ትክክለኛ ነው ብሎ የሚያምንበትን ለሰራተኞች ቪዥን ክሬት በማድረግ ኢንፍሉዌንስ በማድረግ እንዲሰሩ ማድረግ ነው። ስለዚህ ኮሽን ነምበር 2 ትሩ ነው ማለት ነው። ኮሽን ነምበር 3 ላይ ስንመጣ ማናጀር ፎከስ ኦን ፒፕል ይላል፣ ሃዌቨር ሊደር ፎከስ ኦን ሲስተም። እሺ አሁንም እዚህ ጋር ማናጀር እና ሊደርን እያነጻጸረ ነው። ስለዚህ ማናጀር ሰዎች ላይ ነው የሚያተኩረው፣ መሪ ደግሞ ኦርጋናይዜሽኑ ሲስተም ላይ ነው የሚለው። ስለዚህ ይህ አረፍተ ነገር ተዘዋውሯል። ምክንያቱም ማናጀር ነው ሲስተሙ ላይ ፎከስ የሚያደርገው። የኦርጋናይዜሽኑ ሲስተም፣ ስትራክቸር፣ ሩል፣ ፕሪንሲፕል፣ ፕሮሲጀር ተከትለን እንድንሰራ የሚፈለገው ማናጀር ፎከስ እናደረግ ነው። ሊደር ግን ፎከሱ ማን ነው? ዋናው ሰራተኞቹ ፒፕሉ ላይ ነው፣ ኤምፕሎይ ላይ ነው ትኩረቱ እና እነሱ ሞቲቬት ኢንስፓየር አድርጎ ትክክለኛውን ውጤት እንዲያመጡ ማድረግ ላይ ስለሆነ የሊደር ትኩረቱ ኮሽን ነምበር 3 ፎልስ ይሆናል ማለት ነው። ማናጀር ከሆነ ሲስተም ላይ ነው ፎከስ የሚያደርገው፣ ሊደር ከሆነ ደግሞ ፒፕል ላይ ስለሆነ ፎከስ የሚያደርገው ማለት ነው። እሺ ኮሽን ነምበር 4 ላይ ስንመጣ ደግሞ ትራንስፎርሜሽናል ሊደርሺፕ ፎከስ ፕራይመርሊ ኦን ፕሮቫይዲንግ ሪዋርድ ኤንድ ፓኒሽመንት ቱ ኢንሹር ታስክ ኮምፕሊሽን። ስለዚህ አሁን እዚህ ጋር ጥያቄው ምንድን ነው የሚለው ስለ ትራንስፎርሜሽናል ሊደር ነው። ከሊደርሺፕ አይነቶች አንዱ ትራንስፎርሜሽናል ሊደር ነው እና ትኩረቱ ምን ላይ ነው የሚለው ፕሮቫይድ ሪዋርድ ኤንድ ፓኒሽመንት። ሪዋርድ ጥሩ ሲሰሩ ሪዋርድ ይሰጣል፣ መጥፎ ስራ ሲሰሩ ፓኒሽመንት ያመጣል። ይህን የሚያደርገውም ታስክን ኮምፕሌት እንዲያደርጉ ነው የሚለው። ግን ይሄ የትራንስፎርሜሽናል ሊደርሺፕ ሳይሆን የትራንዛክሽናል ሊደርሺፕ ካራክተሪስቲክ ወይም ፎከስ ነው። ስለዚህ የትራንስፎርሜሽናል ሊደርሺፕ ካራክተሪስቲክ ከሆነ ሰራተኞችን ኢንስፓየር፣ ሞቲቬት፣ ኢንፍሉዌንስ አድርጎ ኦርጋናይዜሽኑ ካስቀመጠው ጎል ኤክሲድ አድርገው የበለጠ ሰክሰስ እንዲያመጡ ነው የሚያደርገው። ስለዚህ ትራንስፎርሜሽናል ሊደር ከሆነ እንደዛ ነው። ግን እዚህ ጋር የተሰጠው ዴፊኒሽን የትራንዛክሽናል ሊደር ስለሆነ ይህ ስቴትመንት ኮሽን ነምበር 4 ፎልስ ይሆናል ማለት ነው። ኮሽን ነምበር 5 ላይ ስንመጣ ሌዘስ ፌር ሊደርሺፕ ስታይል ኢዝ ዌር ሊደር ፕሮቫይድ ሊትል ቱ ኖ ዳይሬክሽን ኤንድ አሉ ዘ ግሩፕ ቱ ሜክ ኦል ዲሲሽን።
እሺ አሁን እዚህ ጋር ደግሞ ለሌዚ ስፌር ሊደርሽፕ ስታይል ነው የሚያወራው። ሶስት አይነት ሊደርሽፕ ስታይል አሉ። ኦቶሪታሪያን አለ፣ ዲሞክራቲክ አለ፣ ሶስተኛው ሌዚ ስፌር ነው። ስለዚህ አሁን ስለ ሌዚ ስፌር እያወራ ነው እዚህ ጋር። ሌዚ ስፌር ከሆነ ምንድነው ሲስተሙ ይላል ሊትል ኦር ኖ ሊትል ኦል ኖ ዳይሬክሽን ነው። በቃ ምንም አይነት አይመራቸውም። ሰራተኞች ራሳቸውን ሰልፍ ማኔጅድ አድርገው የሚሰሩበት ሲስተም ነው። በዚህ ሲስተም ማለት ነው ራሳቸውን ስራው ስራ እንዲሰሩ ነው የሚደረገው። ግን ይሄ ሲስተም በዋናነት አፕላይ የሚሆነው ሰራተኞች ስለ ስራው በጣም ኤክስፔሪንስድ ስኪልፉል ሲሆኑ እና ስራውን በራሳቸው አኮምፕሊሽ ማድረግ ከቻሉ ይህን አይነት ሊደርሽፕ ስታይል ብንከተል ጥሩ ይሆናል ማለት ነው። ስለዚህ ለዚህ ስፌር ሊደርሽፕ የምንለው ሊደሩ ምንም ሊትል ኦር ኖ ዳይሬክሽን ነው የሚያሳያቸው ማለት ነው። ምንም ዳይሬክሽን አያሳይም ለሰራተኞች። ስለዚህ ኮስችን ነምበር 5 ጥሩ ይሆናል። ምክንያቱም ራሳቸውን ማኔጅ አድርገው መስራት የሚችሉ ሰራተኞች ካሏችሁ እንዲህ አይነት ሲስተምን አፕላይ ማድረግ ስለሚችል። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አሉ። እሺ ቀጣይ ደግሞ መልቲፕል ቾይስ ኩዌስችኖችን ነው የምናየው። ከተሰጡት አማራጮች ውስጥ ቤስት የሚባለውን እንመርጣለን ማለት ነው። ስለዚህ እሺ ዋት ኢዝ ዘ ሮል ኦፍ ሊደር ኢን ቼንጅ ማኔጅመንት? እሺ ጥያቄው የሚለው ቼንጅ ማኔጅመንት ላይ የሊደሩ ሚና ምንድን ነው ነው የሚለው። ኤ ሬዚስታንስ ቱ ሬዚስታንስ ቼንጅ፣ ቢ ቱ ዲቫይስ ኤ ቼንጅ ፕላን፣ ሲ ኢምፓወር አዘርስ ቱ ድራይቭ ቼንጅ፣ ዲ ቱ ኢግኖር ቼንጅ ኤንድ ፎከስ ኦን ሩቲን ታስክ ይላል። ስለዚህ ከነዚህ ከተሰጡ አማራጮች ውስጥ የሊደሩ ሮል የሆነ የትኛው ነው ቼንጅን ማኔጅ ስናደርግ ነው የሚለው። ላይ ስንመጣ ቱ ሬዚስት ቼንጅ ነው የሚለው። ቼንጅን ሬዚስት ለማድረግ አይደለም ሚናቸው፣ ምክንያቱም ለውጥ ማምጣት ላይ ነው እንጂ ለውጥ መቃወም አይደለም ሚናቸው። ይሄ ልክ አይሆንም ማለት ነው። ቢ ላይ ስንመጣ ደግሞ ቱ ዲቫይስ ኤ ቼንጅ ፕላን ነው የሚለው። ስለዚህ ይሄኛው የቼንጅ ፕላን ማውጣት ላይ ነው የሚለው። የዋናነት ወደ ማናጀሪያል ታስክ ነው የሚሄደው ከሊደር ይልቅ። ምክንያቱም ማናጀር ፕላን ያወጣል፣ ኦርጋናይዝ ያደርጋል ምናምን፣ እነዚህ የማኔጅመንት ፈንክሽኖች ሞር ወደዛ ሪሌት ስለሚያደርግ ቢ ቼንጅ ፕላን ማውጣት የሚለው አያስኬድም። ሲ ላይ ስንመጣ ኢምፓወር አዘር ቱ ድራይቭ ቼንጅ፣ ይሄ ነው በቃ ዋናው። ሰራተኞችን ኢምፓወር፣ ሞቲቬት፣ ኢንፍሉዌንስ ማድረግ ነው ለውጥን እንዲያመጡ። ሲ ልክ ነው። ዲ ላይ ስንመጣ ደግሞ ቱ ኢግኖር ቼንጅ ኤንድ ፎከስ ኦን ሩቲን ታስክ ነው የሚለው። ስለዚህ ለውጥን መቃወምና የተለመደ ኦርጋናይዜሽን ስርዓት ላይ ፎከስ አድርጎ መስራት ነው የሚለው። ስለዚህ ይህም ልክ አይደለም። ይሄ ማኔጅመንት ነው በዋናነት ሩቲን ታስክ ላይ ፎከስ የሚያደርገው። ሊደር ቼንጆችን ማምጣት ኢንፍሉዌንስ ማድረግ ሰራተኞች ላይ ስለሆነ ሞር መልሳችን የሚሆነው ለዚህ ጥያቄ ለኩዌስችን ነምበር 1 ሲ ይሆናል ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ዋት አር ሰም ኮመን ሪዝን ፎር ሬዚስታንስ ቱ ቼንጅ ነው የሚለው። ሬዚስታንስ ቼንጅን ሬዚስት እንድናደርግ እንደ ምክንያት የሚጠቀሱ ፋክተሮች የቶቹ ናቸው ነው የሚለው እዚህ ጋር ከተሰጡት ምርጫዎች ውስጥ። ስለዚህ ኤ ላይ ስንመጣ ፊር ኦፍ አናውን፣ ፊር ኦፍ አናውን፣ ላክ ኦፍ ትረስት ኢን ሊደርሽፕ ኤንድ ፐርሲቭድ ሉዝ ኦፍ ኮንትሮል ይላል። አሁን ሪዝኖቹ ነው የምናየው። ቢ ላይ ዲዛይር ቱ ሜንቴን ዘ ስታተስ ኮ፣ ላክ ኦፍ ሪሶርስ ኤንድ ፊር ኦፍ ኔጌቲቭ ኮንሲኩዌንስ። ሲ ላይ ላክ ኦፍ ክሊር ሮድ ማፕ፣ ላክ ኦፍ ኮሚኒኬሽን ኤንድ ላክ ኦፍ ሰፖርት። ዲ ላይ ፐርሰናል ኢሹ፣ ላክ ኦፍ ሞቲቬሽን፣ ኤክስተርናል ፋክተር ይላል። ስለዚህ አሁን ከተሰጡ ከአራቱ ምርጫዎች ውስጥ እንደ ምክንያት የሚጠቀሰው አንድ ለውጥ ሪዚስት ለማድረግ እንደ ምክንያት የሚጠቀሰው የትኛው ነው ነው የሚለው። አሁን ሁሉም ምርጫዎች ስተዋቸው ልክ ይመስላሉ፣ ግን አሁን የምንመርጠው ከተሰጡት ውስጥ ሞስት ሲውቴብል የሆነውን ስለሆነ አሁን ኤ ላይ ስንመጣ ፊር ኦፍ አንናውን፣ የወደፊቱ አለመታወቁ፣ ላክ ኦፍ ትረስት ኢን ሊደርሽፕ፣ በመሪያችን ላይ ያን ያህል ካልተማመንን ለውጡን ያመጣዋል ምናምን በአዲሱ ለውጥ መሰረት መስራት ያስችለናል አሪፍ መሪ ነው ብለን ካላሳብን፣ ኤንድ ፐርሲቭድ ሉዝ ኦፍ ኮንትሮል። ሉዝ ኦፍ ኮንትሮል ማለት አዲስ ሲስተምን ቼንጅ አድርገን ስንሰራበት እንደ በፊቱ ኮንትሮል ላይ ኖረን ይችላል፣ ኢንፍሉዌንሳችን ፓወራችን ይቀንሳል ብለን ካሰብን ነው። ስለዚህ ይሄ ሞር ያስኬዳል ኤ ላይ ስንመጣ። ሁሉም ካሉት ፋክተሮች ሞር ለሬዚስታንት ቼንጅ እንድንሆን የሚያደርገን ይሄ ነው። ቢ ላይም ስንመጣ ስታተስ ኮ ሜንቴን ማድረግ፣ አሁን የነበረውን ስርዓት ማስቀጠል ይላል። ሪሶርስ አለመኖር፣ ኔጌቲቭ ኮንሲኩዌንስ ማፍራት ይላል።
ሞር አሁን ስትነጻጽሯቸው ኤ ላይ ያለው ሱቴብል ይሆናል። ከዚህ አንጻር ስተዋቸው በጣም እንደ ቤስት ውሰዱ ከተባላችሁ ኤ ላይ ክሊር ሮድ ማፕ አለመኖር፣ ኮሚኒኬት አለማድረግ ኤንድ ሰፖርት አለማግኘት ይላል። ይህም እንደ ምክንያት ይሆናል። ግን ከኤ አንጻር ስታዩት ሞር አሁን ኤ ነው የሚያስኬደን። ይሆን ሪዚስት የምታደርጉት ስለወደፊቱ ካላወቃችሁ፣ በመሪያችሁ ካልተተማመናችሁ እና ኮንትሮል አይኖረኝም ፓወሬን አጣለሁ ብላችሁ ካሰባችሁ የሚለው ሪዝን ሞር ያሳምናል ከሌሎቹ ስታዩ። ዲ ላይ ስንመጡ ደግሞ ፐርሰናል ኢሹ፣ ላክ ኦፍ ሞቲቬሽን፣ ኤክስተርናል ፋክተር። ስለዚህ ኤክስተርናል ፋክተሮች ተነሳሽነት ማጣት፣ ከግል ጋር የተያዙ ግለ ጉዳዮች ሪዚስት እንድናደርግ ያደረጉናል ለውጦችን ነው የሚለው። ግን እዚህ ጋር የተሰጡትን ሞስት አፕሮፕሬት የሚሆነው ኤ ላይ ያለው ይሆናል ማለት ነው። ፊር ኦፍ አናውን፣ ላክ ኦፍ ትረስት ሊደርሽፕ፣ ፐርሲቭድ ሉዝ ኦፍ ኮንትሮል አር ኮመን በጣም ኮመን ሪዝን ነው ሪዚስት እንድናደርግ ኢንጂን ማለት ነው። ስለዚህ ኮች ነምበር 2 ሞት ሲዩቴብል የሚሆነው ካሉ ምርጫዎች አንጻር በአንጻራዊነት ስናየው ኤ ነው። ሌሎቹም ያስኬዳሉ፣ ግን ሞት ሲዩቴብል የሆነው ኤ ስለሆነ ኮች ነምበር 2 ኤ እንላለን ማለት ነው። እሺ ኮች ነምበር 3 ላይ ስንመጣ ሃው ካን ኤ ሊደር ኢፌክቲቭሊ ኮሚኒኬት ኤንድ ኢምፕሊመንት ቼንጅ ነው የሚለው። ስለዚህ አንድ መሪ እንዴት ነው ኢፌክቲቭሊ ኮሚኒኬት የሚያደርገው ስለ አዲሱ ለውጥና ለውጦችን እንዴት ነው ወደ ተግባር የሚቀይረው ነው የሚለው። ስለዚህ ኤ ላይ ስንመጣ ባይ ፕሮቫይዲንግ ክሊር ኤንድ ኮንሲስተንት ሜሴጂንግ ኢንቮልቪንግ ስቴክሆልደርስ ኤንድ ሞዴሊንግ ዲዛይርድ ቢሄቪየር። ቢ ላይ ስንመጣ ሪላይንግ ኦን ፎርማል ኦቶሪቲ ኤንድ ዴሊጌሽን ሪስፖንሲቢሊቲ ቱ አዘርስ። ሲ ላይ ባይ ዩዚንግ ፊር ኢንቲሚዴሽን ቱ ሞቲቬት ኮምፕላያንስ። ባይ ኦፈሪንግ ኢንሴንቲቭ ኤንድ ሪዋርድ ቱ ኢንካሬጅ ቼንጅ። ስለዚህ አሁን ከተሰጡት ውስጥ አንድ መሪ ኢፌክቲቭሊ አንድ ለውጥ ኮሚኒኬት ለማድረግ እና ለሰራተኞች እና ኢምፕሊመንት ለማድረግ ያንን ቼንጅ የትኛው ነው ከተሰጡት ምርጫዎች ውስጥ አፕላይ ቢያደርግ ጥሩ ወይም እንዴት ቢተገብር የሚለው ነው የተሰጠው ምርጫ ላይ። ይህን ስናየው ፕሮቫይዲንግ ክሊር ኤንድ ኮንሲስተንት ሜሴጅ የሆነ ሜሴጅ ለሰራተኞች በማስተላለፍ ኢንቮልቭ ስቴክሆልደርስ በዚህ ቼንጅ ፕሮሰስ ውስጥ ስቴክሆልደሮችን ባለድርሻ አካላቶችን በማካተት እና ዲዛይርድ የሆነ ቢሄቪየራል ሞዴሊንግን በመከተል አሪፍ የሆነ ቢሄቪየር በማካተት ኢፌክቲቭሊ ኮሚኒኬት እና ኢምፕሊመንት ማድረግ ይችላል ለውጦችን ማለት ነው። ቢላይ ስንመጣ ሪላይንግ ኦን ፎርማል ኦቶሪቲ ኤ ያስኬዳ ማለት ነው። ፎርማል ኦቶሪቲ ኤንድ ዴሊጌቲንግ ሪስፖንሲቢሊቲ ቱ አዘር ነው የሚለው። ስለዚህ ፎርማል ኦቶሪቲ ላይ ብቻ በመተማመን ኤንድ ሪስፖንሲቢሊቲዎችን ለሌሎች በመስጠት ይሄ አሁን ፎርማሊ መከተል ብቻ ስለሆነ ሞር ኢፌክቲቭ አይሆንም። ያ በኦርጋናይዜሽን ብቻ መቀጠል ስለሆነ፣ ምክንያቱም ፎርማል ኦቶሪቲን በመከተል ከሰሩ ሰራተኞች ያን ያህል ኢፌክቲቭ አይሆንም። ሲ ላይ ስንመጣ ባይ ዩዚንግ ፊር ኤንድ ኢንቲሚዴሽን ቱ ሞቲቬት ኮምፕላያንስ። ፊርና ኢንቲሚዴሽን ማለት የኮሄርሽን ቅጣቶች ምናምን ይደርስባቸው እንደዚህ ካልተቀበላችሁ አዲሱ ለውጥ በሱ ለውጥ ካልሰራችሁ ምናምን ቅጣት አደርስባችኋለሁ ካላቸው ፊርና ኢንቲሚዴሽን ይባላል። ግን ይሄ ጊዜያዊ ኮምፕላያንስን ያመጣል እንጂ ኢን ዘ ሎንግ ተርም ኢፌክቲቭ አይሆንም። ፍራቻን አሳድረን ሰራተኞች እንዲሰሩ ማድረግ ማለት ነው። ዲ ላይ ስንመጣ ባይ ኦፈሪንግ ኢንሴንቲቭ ኤንድ ሪዋርድ ቱ ኢንካሬጅ ቼንጅ። ስለዚህ ዲ ላይ ደግሞ ኢንሴንቲቭ እና ሪዋርድ ጥቅማ ጥቅሞችን በመስጠት ለውጥን ኢንካሬጅ ማድረግ ነው የሚለው። ይህም ሞር ስታዩት ከጥቅማ ጥቅም አንጻር ይሄ ሪዋርድ መጨረሻ ላይ ስራውን ከሰራ ወዲያ ስለሆነ ጥሩ ነው ኢንካሬጅ ማድረግ ሪዋርዶችን በመስጠት ግን ያን ያህል ኢፌክቲቭ አይሆንም። ሳኙ ምንድነው ስላተገባበሩ ነው። እንዴት ነው በአሪፍ አድርገን ኮሚኒኬት እና ኢምፕሊመንት የምናደርገው ለውጥን ስለሆነ እያልን ያለ ነው። ክሊር የሆነ ሜሴጅ በማስተላለፍ ባለድርሻ አካላቶችን በማካተት እና ዲዛይረብል የሆነ ቢሄቪየር ሞዴልን በመከተል የሚለው ይበልጥ ያስኬደ ነው። ስለዚህ ኩዌስችን ነምበር 3 ኤ የሚለው ሞት ሲዩቴብል ይሆናል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ ኩዌስችን ነምበር 4 ላይ ስንመጣ what is transformational leadership ነው የሚለው። ኤ leadership that focus on providing guidance and structure to task oriented project. B leadership that inspire and motivate followers to achieve common goal and exceed expectation. C leadership that prioritize personal interest over organizational objective.
ዲ ሊደርሽፕ ዛት ኢምፓታይዝ ቴክኒካል ኤክስፐርታይዝ ኤንድ ስፔሻላይዝድ ኖሌጅ ይላል። ስለዚህ ስለ ትራንስፎርሜሽናል ሊደርሽፕ ልክ የሆነው ነው የሚለው ትክክል ማለት ነው። ኤ ሊደርሽፕ ዳት ፎከስ ኦን ፕሮቫይዲንግ ጋይዳንስ ኤንድ ስትራክቸርስ ቱ ታስክ ኦሪየንትድ ፕሮጀክት ነው የሚለው። ይሄ ታስክ ኦሪየንትድ ከስራ ጋር ለተያዙ ፕሮጀክቶች ጋይዳንስን መስጠት ላይ ነው የሚያተኩረው ነው የሚለው። ይሄ ሞር አይገልጸውም ትራንስፎርሜሽናል ሊደርም ማለት ነው። ታስክ ፎከስ አይደለም ትራንስፎርሜሽናል ሊደርሽፕ። ሊደርሽፕ that inspire and motivate followers to achieve common goal and exceed expectation ይሄኛው ይገልጸዋል። ሊደርሽፕ ማለት ትራንስፎርሜሽናል ሊደርሽፕ ምን አይነት ሊደርሽፕ ነው ካላችሁ ሰራተኞችን ፎሎወሮችን ኢንስፓየር ሞቲቬት ማድረግ ነው ኮመን ጎል እንዲያሳኩና ከቻሉም ከተጠበቀው ኤክስፔክቴሽን በላይ አቺቭ እንዲያደርጉ ማለት ነው። ስለዚህ ኮች ነምበር 4 ቢ ይገልጸዋል ማለት ነው። ሲሪየስ ስንመጣ ደግሞ ሊደርሽፕ ኢምፓሳይዝ ፐርሰናል ኢንተረስት ኦቨር ኦርጋናይዜሽናል ኦብጀክቲቭ ነው የሚል። ስለዚህ ዋና ፎከስ ምንድነው? ፐርሰናል ኢንተረስት እና የኦርጋናይዜሽናል ኦብጀክቲቭን አቺቭ ማድረግ ላይ ነው ይላል። ይሄኛው ግን የትራንስፎርሜሽናል ሊደርሽፕ አይገልጽም። ምክንያቱም ፐርሰናል ኢንተረስት ላይ እና ከኦርጋናይዜሽናል ኦብጀክቲቭ በላይ ማተኮር ምን ስላልሆነ ኢቲካል የሆነ አክቲቪቲ ነው። እንደውም የኦርጋናይዜሽናል ኦብጀክቲቭን ማስቀደም ነው ያለበት። ይህ ልክ አይደለም ሲላይ ያለው። ዲ ላይ ስንመጣ ደግሞ ሊደርሽፕ ዳት ኢምፓሳይዝ ቴክኒካል ኤክስፐርታይዝ ኤንድ ስፔሻላይዝድ ኖሌጅ ነው የሚለው። ስለዚህ ይሄኛው ደግሞ ምን አይነት ሊደርሽፕ አይነቶች ላይ ነው የሚያተኩረው ይላል። ቴክኒካል ኤክስፐርታይዝ ኤንድ ስፔሻላይዝድ ኖሌጅ ከታስክ ሪሌትድ ነው። ይሄም ዋና ትኩረቱ እንዳልኳችሁ ስራው ላይ ፎከስ ከማድረግ ይልቅ ሰራተኞች ኢንስፓየር ሞቲቬት ማድረግ ላይ ነው እንጂ ቴክኒካል ኤክስፐርታይዝ እና ስፔሻላይዝድ ኖሌጅ ላይ አይደለም ትኩረቱ። ስለዚህ ሊደርሽፕን እዚህ ጋር ያለው ዴፊኒሽንም አይገልጽም። ዋና የሚገልጸው ሰራተኛ ፎሎወሮችን ሊደር ካለ ፎሎወር አለ። ስለዚህ ፎሎወሮች ኢንስፓየር እና ሞቲቬት ማድረግ ነው። ስለዚህ ኩዌስችን ነምበር 4 ቢ ይሆናል ማለት ነው። ኩዌስችን ነምበር 5 ላይ ስንመጣ what is the common mistake that leader make when managing change? ስለዚህ ሊደሮች ቼንጅ ማኔጅ ሲያደርጉ የሚሳሳቱት ኮመን የሆነ ሚስቴክ ብዙ ጊዜ ቼንጅ ማኔጅ ሲያደርጉ ነው የሚለው። ኤ ላይ ፎከሲንግ ቱ ማች ኦን ቴክኒካል አስፔክት ኦፍ ቼንጅ ኤንድ ኖት ኢነፍ ኦን ፒፕል ኤንድ ካልቸር። ቢ ፌሊንግ ቱ ኮሚኒኬት ኢፌክቲቭሊ ዊዝ ስቴክሆልደር። ሲ ኢግኖሪንግ ሬዚስታንስ ቱ ቼንጅ ኤንድ ፑሽንግ ፎርዋርድ ዊዝ ዘ ፕላን። ዲ ሪላይንግ ቱ ሄቪሊ ኦን ፎርማል ኦቶሪቲ ኤንድ ኖት ኢምፓወሪንግ ስቴክሆልደር። ስለዚህ እንደ ኮመን ሚስቴክ በጣም አሁን እዚህ ጋር ያሉትንም በጣም ኮመን የሆነው ነው የምንወስደው ካሉት አንጻር ማለት ነው። ምክንያቱም አብዛኞቹ መልሶች ስለሚሄዱ ማለት ነው። ላይ ስንመጣ ፎከሲንግ ቱ ማች ኦን ቴክኒካል አስፔክት ኦፍ ቼንጅ ኖት ኢነፍ ፒፕል ኤንድ ካልቸር። ይሄ ልክ ነው። ምክንያቱም ሊደሮች ብዙ ጊዜ ቴክኒካል አስፔክቱ ላይ ብቻ ስራው ላይ ፎከስ አድርገው ግን ሰዎቹ ላይ ካልቸሩ ላይ ቼንጅ የተደረገው ካልቸር ላይ ፒፕል ቼንጅ ማድረግ ያለባቸው እነሱ አቲቱድ ኤክስፒሪየንስ ስኪል ላይ ፎከስ ካላረጉ ምንድነው ማኔጅ ማድረግ አይችሉም ቼንጁ። ስለዚህ አንዱ የሚሰሩ ሚስቴክ ይሄ ነው ማለት ነው። ይሄ ልክ ነው። ቢላ ፌሊንግ ቱ ኮሚኒኬት ኢፌክቲቭሊ ዊዝ ስቴክሆልደር ይላል። ከስቴክሆልደሮች ላይ ኢፌክቲቭሊ ኮሚኒኬት ማድረግ ካልቻልንም እኛ ምን ይፈጠራል ማለት ነው? ማኔጅ ማድረግ አንችልም። ግን ከኤ አንጻር ስናየው የኛው ትንሽ አነስ ይላል። ምክንያቱም ባለድርሻ አካላቶችን ስለሆነ ስቴክሆልደር የምንላቸው ድርሻ ያላቸውን ሰዎች ስለሆነ ሞር ከነሱ ጋር ኮሚኒኬት ማድረጉ ቼንጅ ማኔጅ ከማድረጉ ጋር ያለው ኢፌክት እንደ ሚስቴክ መቆጠሩ ከኤ አንጻር ዝቅተኛ ነው ኢንፍሉዌንሱ። ስለዚህ ኤ ይበልጣል ከቢ አንጻር። ላይ ስንመጣ ኢግኖሪንግ ሬዚስታንስ ቱ ቼንጅ ኤንድ ፑሽንግ ፎርዋርድ ዊዝ ዘ ፕላን ነው የሚለው። እዚህ ጋር ሬዚስታንስን ኢግኖር ማድረግ ነው የሚለው ኤንድ ፑሽንግ ፎርዋርድ ዊዝ ዘ ፕላን፣ ፕላኑ መሰረት ብቻ ወደፊት መሄድ ነው። ስለዚህ ሬዚስታንስ ቱ ቼንጅን መተው ነው፣ ሬዚስት አለማድረግ ለውጥን እና ወደፊት መሄድ ነው የሚለው። ይሄኛው እንደ ሚስቴክ መቆጠር የለበትም። ምክንያቱም ኢግኖር ማድረግ አለባቸው መጀመሪያ ሬዚስታንስ ቱ ቼንጅ ኢግኖር መደረግ አለበት፣ ቼንጅ ካስፈለገ መደረግ አለበት እና ወደፊት መሄድ አለባቸው በፕላኑ መሰረት። ስለዚህ ይሄ እንደ ሚስቴክ አይታይም።
ቢ ሪላይንግ ቱ ሄቪሊ ኦን ፎርማል ኦቶሪቲ ኤንድ ኖት ኢምፓወሪንግ ስቴክሆልደር። እዚህ ጋም ፎርማል ኦቶሪቲ ላይ በጣም ሪላይ መሆን ነው። የኤምፓወር ስቴክሆልደሮችን ኢምፓወር ማድረግ ላይ ከማተኮር የበለጠ ፎርማል ኦቶሪቲ ላይ ብቻ የምናተኩር ከሆነ ነው የሚለው። ይህም ሰም ኤክስቴንት ያስኬዳል፣ ግን ከኤ አንጻር ስናየው አይሆንም ማለት ነው። ኤ ላይ ስናየው ቴክኒካል አስፔክቱ ላይ በጣም ካተኮርን፣ ሰዎችን ካልቸሮች ላይ ካላተኮርን እንደ ጥቅሉ ይሄ ፕል ያልነው ስቴክሆልደርንም ኢምፕሎይንም ስለሚያጠቃልል ሞር ጀነራል የሆነው መልስ ኤ ነው፣ እንደ ኮመን ሚስቴክ የምንወስደው ማለት ነው። ስለዚህ ኩዌስችን ነምበር 5 ኤ ፎከሲንግ ቱ ማች ኦን ቴክኒካል አስፔክት ኦፍ ዘ ቼንጅ ኤንድ ኖት ኢነፍ ኦን ፒፕል ኤንድ ካልቸር የሚለው ይሆናል ማለት ነው። ኩዌስችን ነምበር 6 ላይ ስንመጣ ዋት ኢዝ ዘ ሮል ኦፍ ኢምፓቲ ኢን ቼንጅ ማኔጅመንት። በቼንጅ ማኔጅመንት ላይ የኢምፓቲ የምንለው ወይም ርህራሄ አዘኔታ መኖሩ የሚጠቅመው ለምንድን ነው ነው የሚለው። ኤ ኢግኖር ዘ ኢሞሽናል ኢምፓክት ኦፍ ቼንጅ ኦን ፒፕል፣ ቢ ቱ አንደርስታንድ ኤንድ ሪሌት ቱ ዘ ኤክስፒሪየንስ ኤንድ ፊሊንግ ኦፍ አዘር፣ ሲ ቱ ፎከስ ሶለሊ ኦን ዘ ቴክኒካል አስፔክት ኦፍ ቼንጅ፣ ዲ ቱ ኦፈር ኢንሴንቲቭ ኤንድ ሪዋርድ ፎር ዞዝ ሁ አክሴፕት ቼንጅ ነው የሚለው። ስለዚህ እዚህ ጋር ከተቀመጡ የቼንጅ ማኔጅመንት ቼንጅ ማኔጅ ለማድረግ እንደ ኢምፓቲን ወይም ርህራሄን የሚያሳዩ የቱ ነው ሪዝኑ ማለት ነው። ስለዚህ እያንዳንዱ ስናየው ላይ ኢግኖር ኢሞሽናል ኤ ላይ ቱ ኢግኖር ኢሞሽናል ኢምፓክት ኦፍ ቼንጅ ኦን ፒፕል ነው የሚለው። ስለዚህ ኢሞሽናል ኢምፓክት ኦፍ ቼንጅ ኦፍ ፒፕል ላይ በሰዎች ላይ ያለው አዲስ ለውጥ በመምጣቱ ያለውን ኢሞሽናል ኢምፓክት ኢግኖር ለማድረግ ነው ኢምፓቲ ርህራሄ መኖሩ ነው የሚለው። ይሄ ተቃራኒ ሀሳብ ነው። ርህራሄ ካለ ኢሞሽናል ኢምፓክት ኢግኖር ሳይሆን ኮንሲደር ነው መደረግ ያለበት። ምክንያቱም አዲስ ለውጥ ሲመጣ በሰዎች ኢሞሽን ላይ የሚመጡ ለውጦች ስላሉ፣ ምክንያቱም አዲስ ለውጥ ሲመጣ ይሄን ስራ መስራት አልችልም፣ ለዚህ በቂ ስኪል የለኝም፣ በጣም ከባድ ስራ ነው፣ በጣም ጊዜ ይወስድብኛል ምናምን የሚሉት ስሜቶች ላይ የሚፈጠሩባቸው እነዛን ኮንሲደር መደረግ አለበት እንጂ ኢግኖር መደረግ አለበት ማለት አይደለም። ስለዚህ ኢምፓቲ የሚያስፈልገው ለዛ ነው፣ ያንን ስሜት ኮንሲደር ለማድረግ ነው። ቢ ላይ ስንመጣ ቱ አንደርስታንድ ኤንድ ሪሌት ቱ ዘ ኤክስፒሪየንስ ኤንድ ፊሊንግ ኦፍ አዘር። ይሄ ልክ ነው። የኤክስፒሪየንስ ፊሊንጋቸውን የሰራተኞቹን አንደርስታንድ ለማድረግ ለመገንዘብ፣ ምክንያቱም አዲስ ለውጥ መጥቷል። ስለዚህ አዲስ ለውጥ ስለመጣ ለእነዚህ ሰዎች ኢሞሽናሊ ሰፈር እንዳያደርጉ ትሬኒንጎችን ብሰጣቸው የተለያዩ ስኪል እንዲያገኙና ኢሞሽናቸው ዴቨሎፕ ሆኖ በፍሪደም አዲሱንም ቼንጅ ተከትለው እንዲሰሩ ማድረግ አለብን። ስለዚህ ኢምፓቲ መኖሩ የእነሱን ስሜት ፊሊንግ ለመረዳት ይጠቅመናል። ሲ ፎከስ ሶለሊ ኦን ቴክኒካል አስፔክት ኦፍ ዘ ቼንጅ ነው የሚለው። ኢምፓቲ መኖሩ ቴክኒካል አስፔክቱ ላይ እንድናተኩር ሳይሆን የሚያስችለን ኢሞሽናል አስፔክቱ ነው። ስለዚህ ቴክኒካል ላይ ሳይሆን ኢሞሽናል ላይ ቢሆን ልክ ይሆን ነበር። ሲ ስህተት ነው ማለት ነው። ዲ ላይ ስንመጣ ቱ ኦፈር ኢንሴንቲቭ ኤንድ ሪዋርድ ፎር ዞዝ ሁ አክሴፕት ቼንጅ ነው የሚለው። ስለዚህ ኢንሴንቲቭ እና ሪዋርድ ለመስጠት ነው ለውጥ ለተቀበሉ ሰዎች ነው የሚለው። ይሄ አያስኬድም። ስለ ርህራሄ ስለ ኢሞሽናል አስፔክቱ ነው እያወራን ያለው ነው እንጂ ኢንሴንቲቭ ሪዋርድ ከማግኘት አንጻር አይደለም። ስለዚህ ቀጥተኛው የሚሆነው ስለ ኢምፓቲ የሚገልጸው ቢ ላይ ያለው ቱ አንደርስታንድ ኤንድ ሪሌት ቱ ዘ ኤክስፒሪየንስ ኤንድ ፊሊንግ ኦፍ አዘር፣ የሌሎችን ኤክስፒሪየንሳቸውን ፊሊንጋቸውን አንደርስታንድ ለማድረግ ነው የሚጠቅመን ማለት ነው። ኢምፓቲ ወይም አዘኔታ ርህራሄ የሰዎችን ስሜት ኮንሲደር ማድረግ መኖሩ የሚጠቅመን በቼንጅ ማኔጅመንት። ስለዚህ ኩዌስችን ነምበር 6 ቢ ይሆናል ማለት ነው። እሺ ኩዌስችን ነምበር 7 ላይ ስንመጣ ሊደርሺፕ ኢዝ ቤስት ዲፋይንድ አስ ኤ ዘ ኤቢሊቲ ቱ ኢንፍሉዌንስ ኤ ግሩፕ ኢን ኤ ጎል አቺቭመንት፣ ቢ ኪፒንግ ኦርደር ኤንድ ኮንሲስተንሲ ኢን ዘ ሚድስት ኦፍ ቼንጅ፣ ሲ ኢምፕሊሜንቲንግ ዘ ቪዥን ኤንድ ስትራቴጂ ፕሮቫይደድ ባይ ማኔጅመንት፣ ዲ ኮኦርዲኔቲንግ ኤንድ ስታፊንግ ዘ ኦርጋናይዜሽን ኤንድ ሃንድሊንግ ዴይ ቱ ዴይ ፕሮብሌም፣ ኢ ኖት ኤ ሪሌቫንት ቫሪያብል ኢን ሞደርን ኦርጋናይዜሽን፣ ኤፍ ኦል ኤክሴፕት ኢ ነው የሚለው። ስለዚህ ስለ ሊደርሺፕ ቤስት ዲፋይን የሚያደርገው የቱ ነው የሚለው። ላይ ስንመጣ ዘ ኤቢሊቲ ቱ ኢንፍሉዌንስ ግሩፕ ኢን ኤ ጎል አቺቭመንት። ዋና ሊደርሺፕ ስናወራ ስለምንድን ነው የምናወራው? ስለ ኢንፍሉዌንስ ነው። ኢንፍሉዌንስ የማድረግ ችሎታ ነው። አንድ ኦርጋናይዜሽን ጎሉን አቺቭ ሲያደርግ በዛ ሂደት ውስጥ ሰራተኞች ኢንፍሉዌንስ፣ ሞቲቬት፣ ኢንስፓየር በማድረግ ጎሉን አቺቭ እንዲያደርጉ መርዳት ላይ ነው የሚያተኩረው። ስለዚህ ኤ ልክ ነው። ቢ ላይ ኦርደር ኤንድ ኮንሲስተንሲ ኢን ሚድስት ኦፍ ቼንጅ ነው የሚለው። ኮንሲስተንሲ እንዲኖር በቼንጅ ፕሮሰስ ውስጥ ማድረግ ነው የሚለው። ይህ ሞር የሊደርሺፕን ዲፊኒሽን አያሳይም። ኦርደር ኮንሲስተንሲ ላይ ሳይሆን የሚያተኩሩ ሰራተኞች ሞቲቬት ኢንፍሉዌንስ ሆነው እንዲሰሩ ነው
የሞር የማኔጅመንት ፈንክሽን ነው። ሲ ላይ ኢምፕሊመንቲንግ ዘ ቪዥን ኤንድ ዘ ስትራቴጂ ፕሮቫይድድ ባይ ማኔጅመንት ነው የሚለው። በማኔጅመንት ፕሮቫይድድ የሆነውን ቪዥን ስትራቴጂን ኢምፕሊመንት ማድረግ ነው ዋና ትኩረቱ ነው የሚለው። ሊደር ይሄ አይደለም ዋና ትኩረቱ፣ ሰራተኞችን የማኔጅመንቱን ስራ ማስኬድ ብቻ ሳይሆን ሰራተኞችን ኢንፍሉዌንስ ማድረግ፣ ሞቲቬት ማድረግ፣ ስራውን ሲሰሩ በቃ ሊደሩ ባስቀመጠው አቅጣጫ እንዲሄድ ነው ማድረግ ነው እንጂ የቪዥንና ስትራቴጂ በማኔጅመንት የወጣውን መከተል ላይ አይደለም ትኩረቱ። እዚህ ላይ ስንመጣ ኮኦርዲኔቲንግ ኤንድ ስታፊንግ ዘ ኦርጋናይዜሽን ኤንድ ሃንድሊንግ ዴይ ቱ ዴይ ፕሮብሌም ነው የሚለው። ይህም ማኔጅመንት ነው እንጂ ሊደርሽፕ አይደለም። የዕለት ተዕለት ፕሮብሌሞችን ኮኦርዲኔት ማድረግ፣ ሃንድል ማድረግ፣ ከስታፊንግ ጋር የተያዙ ስራዎችን መስራት የማኔጅመንት ስራ ነው። ኢ ላይ ስንመጣ ኖት ሪሌቫንት ቫሪያብል ኢን ሞደርን ኦርጋናይዜሽን ነው የሚለው። ይሄ ልክ አይደለም። ሪሌቫንት እንደውም በአሁኑ በሞደርን ኦርጋናይዜሽን ውስጥ ሊደርሽፕ በጣም ወሳኝ ነው። ኤፍ ኦል ኤክሴፕት ኢ ነው የሚለው። ሁሉም አይሆንም። ስለዚህ መልሳችን ኤ ብቻ ነው። ሊደርሽፕ ኢዝ ዘ ኤቢሊቲ ቱ ኢንፍሉዌንስ ግሩፕ ኢን ኤ ጎል አቺቭመንት የሚለው ማለት ነው። ኩዌስችን ነምበር 8 ላይ ስንመጣ ሊደርስ ብላንክ ይላል። ስታብሊሽ ዳይሬክሽን ባይ ዴቨሎፒንግ ኤ ቪዥን ኦፍ ዘ ፊውቸር፣ አላይን ፒፕል ባይ ኮሚኒኬቲንግ ዜር ቪዥን፣ ቲ ኢንስፓየር ፒፕል ቱ ኦቨርካም ሃርድልስ፣ ኢ ኦል ኦፍ ዘ አባቭ፣ ኢ ናን ኦፍ ዘ አባቭ፣ ኤፍ ኦል ኤክሴፕት ዲ ይላል። ስለዚህ ሊደር ልክ የሆነው የቱ ነው የሚለው ላይ ስንመጣ ስታብሊሽ ዳይሬክሽን ባይ ዴቨሎፒንግ ቪዥን ኦፍ ዘ ፊውቸር ነው የሚለው። ስለዚህ ዳይሬክሽንን ስታብሊሽ ያደርጋል፣ ስለ ወደፊቱ ለሰራተኞች ቪዥን በመስጠት በዛ ቪዥን መሰረት ኢንስፓየር ኢንፍሉዌንስ ያደረገ ያንን ነገር እንዲያሳኩ ያደርጋቸዋል። ይሄ ልክ ነው። ቢ ላይ ስንመጣ አላይኒንግ ፒፕል ባይ ኮሚኒኬቲንግ ዜር ቪዥን ነው የሚለው። ስለዚህ ሰራተኞች ኮሚኒኬት በማድረግ ቪዥናቸውን በዛ መሰረት አላይን ሆነው ከዛ ስራ ጋራ ከዛ ቪዥን ጋራ ታጥሞ እንዲሰሩ ያደርጋል ነው የሚለው። ይህም ልክ ነው። ሲ ላይ ስንመጣ ኢንስፓየር ፒፕል ቱ ኦቨርካም ሃርድልስ ነው። የተለያዩ የሚገጥሟቸውን ፕሮብሌሞች ኦቨርካም እንዲያደርጉ ሰራተኞችን ኢንስፓየር ያደርጋል ሊደር። ልክ ነው። ስለዚህ ሁሉም ልክ ነው። ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው። ነን አይሆንም። ኦል ኤክሴፕት ቢ የሚለው አይሆንም። ምክንያቱም ኤም ሲም ስለሆኑ ዲ ኦል ኦፍ ዘ አባቭ እንላለን ማለት ነው። እሺ ኩዌስችን ነምበር 9 ላይ ስንመጣ which one of the following is the primary focus of management rather than leadership ነው የሚለው። ኤ creating vision for the future፣ ቢ inspiring and motivating employee፣ ሲ maintaining consistency and order within the system፣ ዲ challenging the status quo ነው የሚለው። ስለዚህ ፕራይመሪ ፎከስ ኦፍ ማኔጅመንት ነው የምናወራው ከሊደርሽፕ ራዘር ዳን ሊደርሽፕ ማለት ነው። የማኔጅመንት ዋና ትኩረቱ ክሬቲንግ ቪዥን ፎር ዘ ፊውቸር ነው የሚለው። የቪዥን ክሬት ማድረግም ለሊደርሽፕ የሚያስኬዳል። ስለዚህ ፕራይመሪ ፎከሱ አይደለም። ቢ ኢንስፓየር ኤንድ ሞቲቬቲንግ ኢምፕሎይ ይላል። ሰራተኞች ማነሳሳት ሞቲቬት ማድረግ ሊደርሽፕ ላይ ነው፣ ማኔጅመንት ላይ አይደለም። ሲ ሜንቴኒንግ ኮንሲስተንሲ ኤንድ ኦርደር ዊዝን ዘ ሲስተም ነው የሚለው። ስለዚህ ዋናው ይሄ ነው። በኦርጋናይዜሽን ውስጥ ያለው ሲስተም ኮንሲስተንትሊ ኤንድ በኦርደሩን ተከትሎ እንዲሰራ እሱን ማስጠበቅ ላይ ነው የሚሰራው። ስለዚህ ሲ ልክ ነው። ዲ ቻሌንጂንግ ስታተስ ኮ ነው የሚለው። ሞር ቻሌንጅ የሚያደርገው ስታተስ ኮ ሊደርሽፕ ነው። የነበረውን ስርዓት በመለወጥ አዲስ ለውጦችን ማምጣት ላይ የሚሰራው ሊደርሽፕ ስለሆነ ማለት ነው። ስለዚህ ለኩዌስችን ነምበር 9 ትክክለኛ መልሳችን ሲ ሜንቴኒንግ ኮንሲስተንሲ ኤንድ ኦርደር ዊዝን ዘ ሲስተም የሚለው ይሆናል ማለት ነው። እሺ የመጨረሻ ጥያቄያችን የሚሆነው ኩዌስችን ነምበር 10 what is a common result of the leader using coercive power, fear and determination to implement change ነው የሚለው። ስለዚህ በአንድ ኦርጋናይዜሽን ውስጥ ያለ ሊደር ኮርሲቭ ፓወር ወይም የፊር እና ኢንቲሚዴሽን የምንላቸው እነዚህ ኃይልን በመጠቀም ሰራተኞች ቢያስፈራራቸው ምንድነው ሪዛልቱ ነው። ይህን የሚያደርገው ግን ቼንጅን ኢምፕሊመንት ለማድረግ ማለት ነው። ምንድነው የሚመጣው? ኮርሲቭ ፓወር የሚጠቀም ነው የሚለው። ኤ ላይ ሎንግ ተርም ኮሚትመንት ፎር ዘ ቲም፣ ቢ ላይ ቴምፖራሪ ኮምፕላያንስ በት ሂድን ሬዚስታንስ፣ ሲ ላይ ኢንክሪዝ ኤምፕሎይ ኢኖቬሽን፣ ዲ ላይ ኢምፕሩቭ ትረስት ቢትዊን ሊደርሺፕ ኤንድ ስታፍ ይላል። ስለዚህ ሪዛልቱ የሚሆነው የቱ ነው ነው የሚለው። ኤ ላይ ሎንግ ተርም ኮሚትመንት ፍሮም ዘ ቲም ነው የሚለው። ቲሙ ሎንግ ተርም ኮሚትድ ሆኖ ስራውን ይሰራል ይላል። ይሄ አያስኬድም። ሾርት ተርም ነው እንጂ ሎንግ ተርም ኮርሲቭ ፓወር ኢፌክቲቭ አይሆንም። ለጊዜው ፈርተው ይሰራሉ፣ ግን ሎንግ ተርም ኢፌክቲቭ አይሆንም። ቢ ላይ ቴምፖራሪ ኮምፕላያንስ በት ሂድን ሬዚስታንስ ነው የሚለው። ይሄን ያልኳችሁ ለጊዜው ኮምፕላያንት ወይም ሊገዙ ይችላሉ፣ ለጊዜው ስለሚፈሩ ሊሰሩ ይችላሉ፣ ግን ሬዚስታንስ በውስጣቸው በቃ ሬዚስት አድርገው ምንም እየተቀበሉ ቢመስልም ላያቸው በውስጣቸው ግን ሬዚስት ያደርጋሉ ማለት ነው። ኢፌክቲቭ ሆኖ አይሰሩም፣ ከስራ ሊቀሩ ይችላሉ፣ ሞቲቬሽናቸው ይቀንሳል ኮርሲቭ ፓወር የምንጠቀም ከሆነ ማለት ነው። ሲ ላይ ኢንክሪዝ ኤምፕሎይ ኢኖቬሽን ነው የሚለው።
እንደውም የኤምፕሎይ ኢኖቬሽንን ይቀንሳል። እያስፈራራችኋቸው ኮሄሲቭ ፓወር እያደረጋችሁባቸው ከሆነ የሚሰሩት። ለምሳሌ አንድ ሰራተኛ ይህን ሪዛልት ካላመጣ ከስራ ትባረራለህ ካላችሁት ኢኖቬት የማድረግ ፕሮባቢሊቲ ይቀንሳል። ምክንያቱም ሞቲቬት እያደረጋችሁት አይደለም፣ ሞቲቬሽኑ እየገደላችሁበት ስለሆነ። ግን ኢንፍሉዌንስ ኢንስፓየር ይህን እንድሰራ ምናምን እያላችሁ ብታዙ ግን ይሰራል። ግን ኮሄሲቭ ፓወርን ከተጠቀማችሁ ሰራተኞች ኢኖቬት የማድረግ ፕሮባቢሊቲያቸው እየቀነሰ የሚመጣው ማለት ነው እንጂ ይጨምራል። ዲ ላይ ስንመጣ ኢምፕሩቭ ትረስት ቢትዊን ሊደርሽፕ ኤንድ ስታፍ ነው የሚለው። በሊደርሽፕ እና በስታፎች መካከል ትረስት እንዲጨምር ያደርጋል ነው የሚለው። ኮሄሲቭ ፓወር ሲኖር ትረስት ሳይሆን እንደውም ጥላቻ ነው በመሀላቸው ክሬት የሚያደርገው ማለት ነው። ስለዚህ እንደ ኮመን ሪዛልት የሚሆነው ኮሄሲቭ ፓወር መጠቀም ቴምፖራሪ ኮምፕላያንስ በት ሂደን ሬዚስታንስ ያመጣል። ስለዚህ ኩዌስችን ነምበር 10 ይሆናል ማለት ነው። እዚህ ለዛሬ ይዤላችሁ የመጣኋቸው ጥያቄዎች እነዚህ ይመስላሉ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ምክንያቱም ዩቲዩብ ለብዙ ሰዎች ቪዲዮን ሪኮመንድ ያደርገዋል። ቪዲዮንም ለጓደኞቻችሁ ሼር አድርጉት። ይህ ቻናልም ለመጀመሪያ ጊዜ ከሆነ ቪዲዮ ይደርሳችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ ምን ልስራላችሁ ኮመንት ላይ ያሳውቁኝ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።